ችግር የለም እኛ አሁንም የምንፈራው ነገር የለም አንተ ስለ ሄርሜላ ምን አገባ ልጅ ቢኖራት ባይኖራት ያን ያህል የሚያሳስበ ነገር አለ አላት እሺ ይደብራል አላት ይደብራል ጋይስ ሁለታችሁ ኬዝ አላችሁ ከዚህ በኋላ ደግሞ ሄርሜላ ልጅ አላት እንዲያ በስተዋሪ ሁለታችሁ ሰማችሁ አልፈልግም ገና እንዳልኩ ጋር ታስቢ ከሆነ ሚዲያም ይው እኔም ሊያው የተያየ ሰው ይው ከቶሻላ ፈሪ አይደለንም እኛ እንደሷ ፈሪ አይደለንም አትሊስት እንጋፈጣለን ከማን ጋር ከሁሉም ከሚመጣው ሄርሜላ ነው ካለው ካለ ሰው ጋር በሄርሜላ ስም ታናገር ላረገ ሰው ሰላም የኔ ውድ ቤተሰቦች እንዴት አላችሁልን ሰላም ደስናችሁ ድና የተከበራችሁ የኛ ውድ ቤተሰቦች አላችሁ ወይ አለንላችሁ እንግዲህ ከብዙ ቆይታ በኋላ መተናል ከጭቅጭቅ ከምት ከብዙ ነገር በቃ እውነት ከዛ ከመጠመቅ ውስጥ ተርፈን ያዋለን በጣም የሚያስጠላ ቀን ነበር የዛን ቀን ከዛ አልፎ ደግሞ ከዩ ጋር ስንጨቃጨቅ ነበር ያው ዛሬም ደግሞ መተናል ያው ትናንትና እንዳያችሁት ከዩ ጋር አዩን አግኝተነው ነበረ አብርሽን አገናኘን ብለው ነበረ ሊያገናኘን ፈቃደኛ አይደለም ያው ሌላ ነገር አሁን አብርሃምን የሚረብሸው ነገር ይዘን የመጣን መስሎት ነው ዩ እንጂ ሌላ ነገር አስቡ አይመስለኝም አይ እሱማ አይደለም ያው ተረቶናል እኔ ደብሮኝ አንዳንድ የማይመስሉ ንግግሮችን ተናግሬ ነበር ግን እዩም ይከፋል ብያል አስብም ከምን አንፃር እንደዛ እንደተናገርኩ ያውቃል በጥንቃቄ ተቀምጧል አሁንም አብርሽን እስክናገኘው ድረስ በጥንቃቄ እሷ ጋር ተቀምጧል ጋው አሁንም አብርሽን ባለቤቱን እስከምናገኝ ድረስ እንጂ ቋሉ በአብርሽ ዙሪያ የምናቃቸው ወይ አብርሽ ጋር የሚያደርሱ ሰዎች አሉ ግን እሱን የፈለግ ነው እሱ ማየት ስላለበት ምክንያቱም እስከዛሬ ማናቸውም ሁላቸውም ብዙ አይነት መረጃ ደርሷቸው ምንም አዲስ ነገር አላየንም ስለዚህ ይሄ ነገር ማየት ያለበት አብርሽ ነው በመቀጠል ደግሞ ደስ ብሎናል አብርሽዬ አሁን ወደ ሰላም እየተመለስክ ነው ያ ወደ ምን ፈልገው ላይፍ ኪወትክ ተመልሳል በጣም ደስ ብሎናል ያው ኤርሚ እንግዲህ አሁን ተነግሮሻል ከህይወታችን ውጪ ተብለሻል ሰው ከዚህ በላይ ምን መባል እንዳለበት አላውቅም በቃ ከዚህ በላይ ይሄን ተብለሽ ተመልሰሽ አንቺ ከመጣሽ እኔ ከብደኛል ውጪ ተብዬ እፉዬ ወይኔ አረ ከብዳል በጣም በቃ የራስሽ ላይፍ ኑሪ ሄርሚ የሰጣሉ አይደል እንዴ ያላገቡ ወጣቶች አረ ሞልታዋል አንቺ ዞር በመዝረሻ ስንት ቆነዳጆች አሉ በቃ ዞር ብለሽ አግቢ እና የራስሽን ላይፍ ኑሪ አሁን አብርሽና ሩታ መቼም ቢሆን ምንም አይነት ነገር ከዚህ ያከፋ የከበደ ነገር ራሱ ቢኖር የሚለያዩ ሰዎች አይደሉም እያየን ነው በምንም ታምራ ይለያዩ ምክንያቱም አንድ የሚያረጋቸው ነገር አለ በመሃላቸው ማይለያቸው ነገር እና በጣም ደስተኛ ነን ተስፋሽን ቁራጪ በቃ ተስፋሽን ቁርጥ አርጋሽ አርፈሽ ተቀመጪ ግን ዛሬ ስንመጣ አንድ ሰው ለአንድ ጥብቅ ጉዳይ ይፈልጋቸዋል ሲለን እንደምታውቁትኛ ብዙ ምንፈራ ሰዎች አለን ምን ደበቅ ሰዎች አይደለንም ማንም ሰው መጣው ፈልጋቸዋል ሲለን ገፈት ሰዎች ደረቱን ያሳበጠ ሰው እየላክሽብን ራሱ አልፈራንም አሁንም አንፈራም እንደ ሴት ቢያንስ አንገት ደፍተን ራሱ ፈርተን ወደ ጓዳ ምናምን አልተደበቅንም በምንችለው አቅም በምንችለው ነገር እየተጋፈጥን ነው ምክንያቱም ለምንፈልገው ነገር አሁንም የትም ገደል እንገባለን ለምንፈልገው ነገርና ኪጌን ታውቁታላችሁ ብዙዎቻችሁ በስልክ እያወራን ነበር ሰሞኑን ፈልጋችኋለሁ ምናምን እያለ ነበረ እና ችግር የለብንም አናውቅም ሊመታንም ከሆነ ለምን ችግር የለውም አናውቅም ይምጣና እናያለን እንግዲህ ፈልጋችኋለሁ ብሏል እኛ እንዳንቺ ሰዎችና እንዳንቺ አንደበቅም አንፈራም እውነት እስከያዘ ድረስ ደግሞ እውነት ለሰማ ነው አይፈራም መደባበቅ እንዳንቺ አይከብደንም ግን አንደበቅም እሱም ቢመጣ ማውራትም ካለብን እናወራለን ጸብም ከሆነ ደግሞ ምንም ችግር የለብንም ከዛ በላይ ደግሞ ምንም አይመጣም ከበቀደሙ በላይ ምንም ስለማይመጣ ምንም እንፈራው ነገር የለም ለጥያቄም ከተፈለገን ለምንም ነገር ከተፈለገን ጭራሽ ነው በቃ ጭራሽ እንደዚህ ተበለ ጭራሽ ማፈራሽ ጭራሽ ምክንያቱም ምንም የሚመጣ ነገር የለም ምንም አታመጪም ለምን ተስፋ አትቆርጭም ለምንድን ነው ማታያቸው ከየነኛ ኮሻል እንዴ ብዙ ሰው ነው የሚደውለው ብዙ ጀሎች ይደውላሉ ያስፈራሩናል እየደወሉ ይዘታሉ መተኛት ነው ያቃተን እኛ አንፈራ እንዳንቺ ስልክ አንቀይርም አድራሻ አንቀይርም ምናምን እኔ ኮፍዬ ቴሌግራም መግባት ሰለቸኝ ሆነ ስድብ ነገር እንደዚህ ማስፈራሪያ ዛቻ እኔ አልፈራም ዛሬም ነገም አንፈራም ምንም እንፈራው ነገር የለም እና እስቲ እሱም ደግሞ ይምጣና ምን ሊለን እንደሆነ አናውቅም ዊሽ ወደ ቀልብህ ተመልሰ
በመታረቃቸው ደስተኛ ስለሆንኩኝ ሶሪ ምናምን ልትል ቢሆን እኛ ደስ ይለናል። ካልሆነም ግን አንድ የሄርሜላ ጀሊ አስፈራራን አላስፈራራን we don't care ምንም አይመስለንም። ከዚህ ደግሞ የበለጠ ነገር አይመጣም። ሁለት ነን። አንድ እሱ ቢመጣ ምንም አይመጣም። ምን ከሱ የበለጠ አንቺ ምንም አታመጭም፣ እሱ ምንም አይመጣም። ሁላችሁ ምንም አታመጭ። በቃ ከሱ የበለጠ አይደል እንዴ በማይሆን ነገር ደረታቸውን ነፍተው ምናምን ያሉ ልጆች አለመስለኪብም ዳብር ገንዘብሽ ጨነቅበት ሲጀምር ገንዘብሽ ተመችቶሽኛል። ገንዘብሽን ጨርሽ፣ ምንም ችግር የለም። እኛ አሁንም የምንፈራው ነገር የለም። ማንንም አንፈራም። መጥቷል። ያው እሱ ነው ስንጠብቅ የነበረው። ግን ሰላም አይባልም። ዝም ብለህ እንደ ከብት ትቀላቀላለህ። አይ ከብትም እኮ ይላል። በግድ ነው ሰላም የተባሉ ዛሬ ደህና ነህ? እሺ ሁሉ ጠፍተሃል። ምን እያወራችሁ ነበር? እኛ ወሬ ነው የምናወራው ነገር ይጣፋል። ድምጻችሁ ዛሬ በጣም ይጫወቹ ነበርና እኛ አንደኛ ሰፈር ተጠብጣላችሁ። አይ ለምዶናል፣ ሰፈር ለምዶናል። እሺ ለምን ነበር የፈለከው? ፈልጌ ነበር ሳምንት ነበር የጀመረው። እሺ ለምን ፈለከኝ? የደወልኩት አንቺ ጋር እኮ እኔ ልጅታችሁ ታወራላችሁ። ኧረ ቆይ እንዴት ካላንቺ እኔ እንዴት? እሺ ቆይ ችግር የለውም። አንዳንድ ነገሮች ያየው ነው ሁለታችሁ ጋር ልጅ አላት እንደዚህ አላት ምናምን ሄድላል ኪቴ መጣ ነገር ማለት ማስረጃ ነበራችሁ መሰለኛ። ትክክለኛ ብላችሁ እኮ ያን ነገር ማውጣት ፈልጌ ምኑን ነው ማለት አይ ልጅ እንዳላት ያወራችሁ ያላችሁት ነገሮች ደግሞ ሲወራ ደግሞ ማስረጃና መረጃ ቢሆን መልካም ነው እኮ። አሁን ላንተ ማስረዳት እንትን አለብን ግዴታ አለብን። እንደ ግዴታ መሰዱት እንደ ፍላጎት መሰዱት። እሺ ያው ስፖንሰር ቢዚ ይወጣታል። ነገሮችን እናንተ አቃለኝ ብላችሁ የምታስቡ ከሆነ ነገሮችን እያስረዳችሁ ብታልፉ መልካም ነው። እናንተ ግን አንዳንዴ ዝም ብሎ ማውራት እንደ ስም ማጥፋት ወንጀል ይነባችኋል። በመጀመሪያ እኛ ዝም ብለን ከመሬት ተነስተን ምንም ማለት የምናወራው ምን ሰማውም ነገር የለም። ከመሬት ተነስተሽ የማታወሪ ከሆነ አለኝ ብቱ ማስረጃ ማሳየት አለብሽ። ከበቂ በላይ መረጃ አለና ለአንተ ማስረዳት ወይ መናገር እንትን ያለ አይመስለኝም። ምክንያቱም አንተ ሄርሜላ አይደለህም ወይ አብርሃም አይደለህም ወይ በቃ አይመለከትም። እሺ አሁን ስሚ እንደ ሄርሜላ ማሰብሽኝ እንደ አብርሃም ማሰብሽኝ እንደምንም ማሰብሽኝ ነገሮችን ማወቅ ባለብኝ ልክ ማወቅ አለብኝ። ገባሽ አይደለ? ሲቀጥል ደግሞ አንቺ ከዚህ ፊትም ያየው ነው ስታወሪ ብዙ ነገሮች እየሰማሁ ነው ያሉት። ኪያ አለ እንደዚህ ጥፋተኛ ነው እንደዚህ ነው ብለሽ እያወራችሁ ሁለታችሁ ካልሰብ ትክክለኛ አይደል? yes እኮ ያን ነገር እያወራችሁ ባላችሁበት ሰዓት ማወቅ እንዴት እንደሌለብኝ ነው ግራ ይገባኝ። እሺ ሶ እኛ ልጅ እንዳላት ለማስረዳት ላለብን ሰው እናስረዳለን። ማስረጃ ማሳየት ላለብን ሰው እናሳያለን። 100% እርግጠኛ የሆነ እውነት ይዘን ነው ቪዲዮ ላይ መጣ ነው። ግን ላንተ የማሳየትም የማስረዳትም የመናገርም ግዴታ የለብን። እንደዛ ከሆነ ይልሽ ለኔ ማሳየትም ግዴታ ከሌለብሽ ካሜራ አጥፊልኝና ማውራት ካለበት እናውራ። አይ ለጥልም ከመጣ ለምንም ከመጣ ካሜራ ለምን ትፈራለህ? አንደኛ ያለ ፍቃዴ ነው እሺ ተበሽ ካሜራ አይደል? ለምን ትፈራለህ? አንተ እውነተኛ ሰው ነኝ። ለዚህ ችግር እኛ ካሜራዎች የምናወራው ነገር የለም። አትፍራ። ካሜራ ምን የምናወራው ከካሜራ እንዳትሄድ ካሜራማ እንዳትሄድ። እሺ ለምን ሄደ? ካሜራ ስለያዝሽ የሆነ ነገር ስለያዝሽ መለፈተ ነገሮች ሊፈጠሩ ይችላሉ። ደግሞ አይ ምንም ነገር ቢፈጠር ችግር የለም። ለተመቀበል ወደ ኋላ አንልም። ካሜራ ስለጠፋ የሆነ ነገር ሳይሆን አይደለም። አይፈራ ካሜራ ማለት ኦኬ። ካሜራ ከጠፋ በኋላ ምን በጉልበት ምናምን አሁን እጃችን ላይ ብትመታን ብትገለን የምናሳየው ምንም ነገር የለም። እንዲህ በዘቀብቀም እንደዚህ እንዲህ እንዳለን የመጣ ነው ለማውራት ስለሆነ የመጣ አንድ ነገር ጋር ሁለታችሁ አይላችሁ ማለት የትኛውም ሰው ስታወሩ ነገሮችን ማሳጀ ይኖራችሁ ይገባል። ገባሻ? ብዙ ነገሮች የተባለሸየበት በሰዓት ያለ ማሳጃ ማውራት ወይ ደግሞ ብዙ ነገሮች ሲነሱ የነበሩት ሰው ሁሉ በማያውቀው እየተረሳ እያወራ ነበር። ገባሻ? ያው እኔም ከዚህ ፊት እንደምትሉት እንደነበረ ወደ መጀመሪያ ማንነቱ እንዲመለስ ምናምን ፍላጎት አላችሁ መሰለኝ አይደል? ዊሽ አሁን ተናግሬ ነበር ባይዘይ ከመምጣት በፊት እንደዛ ልትለን ቢሆን እንደዛ ምኛችሁ እንድቀበላችሁና ያኔ እንደው ፍላጎት ካላችሁ እስቲ ያለ ይመጡትን ማስረጃ ሳይዩ አሁን ማለት ይሄ አሁን ከተንኮል አሳቡቱና የማሳየት ግዴታ የለብንም ምናምን ከመጡ አሳቡቱና ነገሩ እንደ ሰላም እንደሰከነ ሰው እስቲ
እኛ ተንኮለኛ ነን አይደለም እንዴ? አይደለም ሲጀመር አሁን አንተ እንዲህ ስላልከን ብቻ አምነን ኦ ማይ ጋድ በቃ ኪዬ ምናምን ብለን ለምን መፍራቱን አይደለም እልሽ። በቃ ኪዬ ተለውጧል በቃ እንዲለወጥልን ምናምን አላሳይክም። ስለዚህ ካላሰብኩ ስለምን ተንኮል ነው እዚህ ጋር የምታወራብን? እዚህ ጋር ተንኮልም ቢሆን ምንም ቢሆን እኔ እንደ አሁን ባልከው መንገድ ማለት ነው። አሁን ባንዴ ኦ ማይ ጋድ ኦኬ ኪዬ በቃ አስቦ የመጣው በቃ ሊቀየር ነው ማስረጃውን ይቀየራል ምናምን ብዬ ባንዴ አምኜ እንዳሳይ ነው የምትጠብቀው። አሳብ ከነጋራ እስቲ ይኸውልሽ እንደሱ ማሰቢ እንደፈለግሽ ማሰብ ይቻላል። እሱ አንቺ ፍላጎት ነው። ገባሽ አይደለ? ግን ደግሞ አንቺ መለወጥ ፈልጋ ብለሽ በመታሰብ ይልቅ የፈለግሽው ማሰብ ትችላለሽ። እንደፈለግሽ ማለት ነው። እንደፈለግሽ ግን ደግሞ አንቺ ስለዚህ ስታወሪ የብዙ ነገር ማስረጃ ይኖርሽ ይገባል። እንዴት አወቅህ አንተ ማስረጃ እንደሌለን? እኛ እኮ ማስረጃ አለን እያልነህ ነው። ይልቁንስ እንደዚህ ልውስጥ አስገብተህን አንድ አዳምጠኝ። ማስረጃ አለን መስታስቢ ከሆነ ሚዲያም ይኸው እኔም ሊያው የተለያዩ ሰው ይኸው ገብቶሻል። አንዳንድ ነገሮች በቆዩ ቁጥር አንቺ ማስረጃ ዋጋ ያጣናሉ። እንዳታፈር ግን የሆነ ልውስጥ አስገብተን አይ ዋጋ ያጣል ብለህ ጭራሽ እቺን ታክል ሀሳብ እንዳይቀር እንዳታፈሩላ። እኛ በማንኛውም ሰዓት አምጥተው ቡም አድርገን አንተ ሄርሜላ ሁሉም በቃ በዙሪያ ያላችሁ ሰዎች አንድ ላይ በቃ ጉዳችሁ ነው ተቀበለው። በቃ እንደዛ መታስቡ ከሆነማ ጉድ ካለበሽ ትንሽ ጉድ ውጣና ምን እንደመጣስኝ ነው። ኦኬ በቃ ጠብቁና ለምን ታስጨንቁናላችሁ? ፈርታችኋል? እኔ እንደራሴ በጣም እርግጠኛ ነኝ። ምን በጣም እርግጠኛ ነኝ። በጣም ምን በራሴም ሆነ በሄርሜላ በጣም እርግጠኛ ነኝ። ምንድነው እርግጠኛ? ልጅ ወራትም አይችልም። ዲል እናድርግ። እሺ ምን ካንቺ ጋር ምን ዲል ማድረግ ነገር እኮ ልንገርህ። እኔ ደግሞ አንተ እርግጠኛ ሁንና ቀጥሉ። ሁለታችሁ እርግጠኞች ሆናችሁ ቀጥሉ። እኛም ያዝነውን ይዘን እንቀጥልና በቃ የምናሳያችሁ ቀን ደርሶ እናሳያችሁ። በጣም ቃል ገባሽ ነገር ማለት ነው። እርግጠኛ ሆኜ የምናገረው ነገር በምንም አይነት መልኩ ማስረጃ ይባል ነገር የለሽ። በምንም ማለት ነው። እኔ እርግጠኛ አትሁን። በጣም እውነት ድጋሚ ማለት ነው ድጋሚ ፈልጋችኋለሁ ብለህ ትመጣለህ። እውነት እንዳታፈር። እሺ ግን በዚህ ልክ እርግጠኛ ከሆናችሁ ለምን ነው የምትፈልጉ? ለምን ነው ልትጠይቁ ነው? ራስህ ኦፍ ውሸታሞች ናቸው ብላችሁ አታውኑ። እየሰራሽ ያለሽው ነገር ስም ማጥፋት ስለሆነ ስም ማጥፋት አይደለም። እርግጠኛ ባልሆን እንደዚህ አይነት ድፍረት ትደፈራለህ ወይ? ፉዬ ዝም በይ። ምን ይሄ ናክል እሱ ስለ ሄርሜላ ምን አግብቶት ነው ቆሞ የሚያወራ? እንዲህ የምትንከራ ያለው እንዴ? ምን አገባህ አንተ? ሄርሜላ ስም ይሰራሽ ያለሽው አንቺ እያገባህ ስለሆነ ነው። ስም ይሰራሽ ያለሽው እኮ አይመለከትክም። ስለሷ በራስህ እጅ ነው ያቀባኛል በላይ ይገባ እሺ የሷስም ስትጠሪ ኪዬም ያላችሁ ቤታራችሁ በየቪዲዮ ያየው ነው እኮ ለምን ስሜት አቃጥሯስ ምን እና አንተም ይልክ ሄርሜላ አድርጋለች ሄርሜላ አላደረገችም ያልክ ጠበቃ የቆንኩላት እስካለ ድረስ ይመለከታል ማለት ነው። እሺ ዛሬ እና አንቺ ዛሬ ተገኝተው ዛሬ እኮ አይደል? አዎ አታገኝም ነበር ምን ታንሻለሽ እኮ አንተ እኔ በቪዲዮ ታገኛለህ አታገኝም? ስሜለም አላከም ከማየው ቪዲዮ ነው። ቪዲዮ ለማን ነው የምትጭነው? ቪዲዮ ለማን ነው የምትጭነው? እፉ ስሚ መጥፎ ስራ ከሰራ የማንንም ስም ነው የምናነሳው አይደል? ገባ እኮ በቃ ቪዲዮ ላይ እስካየነው ድረስ የምትሰራው ስራ አለ። ደግሞ እዚህ ጋር ደግሞ ቆመ በጣም 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 አክብር እያወራችሁ ያለው ማርያም ነው። እስቲ ሳታከብረን ምን እንዳይመጣ ያው እንደተረመደ ሄርሜላ ማድረግ የምትችለውን ጥግ ድረስ ስላየን ከዛ በላይ ምንም ሊመጣ አይችልም። ለሱ ተከፍሎት ነው መሰለኝ የሆነ ነገር በውጭ ቃላለች። በቃ ተከፈለች ሄርሜላ እንደዛም ማድረጋች ከፈለች ምንድን ሄርሜላ ጫፋቸውን ነካቸችው። ሄርሜላ ማድረግ የምታደርጋቸውን ነገሮች እኛ ማድረግ የማንችል ነው ይመስላችሁ? እንደ እኛ ፈሪዎች አይደለንም። ፈሪ አይደለንም። እኛ እንደሷ ፈሪ አይደለንም። አትሊስት እንጋፈጣለን ከማን ጋር ከሁሉም ከሚመጣው እሷ ሄርሜላ ነው እላለሁ ካለ ሰው ጋር በሄርሜላ ስም ታናገር ላደረገ ሰው እሷ የምታመጣቸውን ነገሮች እኛ ፈሪዎች አይደለንም። ማንም ሰው ይመጣ እንጋፈጣለን። እንዳያው ነው እሷ ፈሪ ናት፣ መጋፈጥ አትችልም። ስለዚህ ምንም አታመጡም። አንተም እሷም ጀሊዎቿም እሷም ታረጋውን ባይዘውኝ አማረጋግተንም ተደብቀን ሰው መላክ ምናምን። አሁን አንተ ዛሬ እመጣለሁ ስትል እንደሷ ቢሆን እኛ ተደብቀን ጎረምሳ ነው። አይ እሱን ከፍለው ነው የላከችው። እፉይ እኔ እንደሷ ፈሪ አይደለሁም። እኔ ጋፈጣለሁ። ዝም በል አንተ። ደግሞ አይመለከትክም። ቂቢያ ምን አይመለከትክም። በቃ ይልጠይቀው ነው። አንተ ስለ ሄርሜላ ምን አገባ? ልጅ ቢኖራት ባይኖራት ያን ያህል የሚያሳስበው ነገር አለ አላት። እሺ ይደብራል አላት ይደብራል። ጋይስ ሁለታችሁ ኬዝ አላችሁ። ከዚህ በኋላ ደግሞ ሄርሜላ ልጅ አላት እንዲያበሽ ስታወሪ ሁለታችሁ ሰማችሁ አልፈልግም። ገና እንዳልኩህ አንተ ስትሄድ ገና እቀጥላለሁ። ሰው ማያውቀው ኬዝ አላችሁ። ማስረጃውን ደግሞ ላንተ የማሳየት ግዴታ የለብኝም። እየነገርኩህ ነው። በእናንተ አፍ የምታይ ልጅ አለ። ምንም አይመለከትም። በእኛ ስም የማትጠራ በጣም ወራዳ ሰው ናት። አይመለከትም። በጣም እድለኛ ናት ሲጀመር በእኛ ስም ስለተወረደ። በጣም በጣም
ለምን ቆም አታወራ? ማንም ትክክለኛ መረጃ እያያዘ አይደለም የሚመጣው። በቃ ይኸውልህ ሄርሜላና ጃሎቿ ይሄ ነው በቃ ይሄ ነው ማንነታችሁ። ማስፈራራት፣ መፎከር ምናምን ደግሞ ምንም አይነት ነገር ሁኔታኛ መረጃ ባንይዝ እኛ ደረታችን ገልብጠን ዝጋ ካሜራ ይዘን አንቆምም። በቃ እናንተ መረጃ ካላችሁ ይዛችሁ ነው በቃ። አሁንም አስረግጬ አንድ የምናገረው ነገር አሁንም ስም እየጠራ ሄርሜላ፣ ኪዬ፣ ጃሎቿ ምንም አታም ኪዬም ደግሞ ከሷ ጋር መፈልጋት ከሆነ መናገር ነው። አመለከት ምትፈቅራት ከሆነ ተናገር፣ በግልጽ ነገራት። ልጅ እንዳላት ስንነግር ከደበረ ተናገር እንጂ እንደዚህ ከደበረ ማስረጃ የላችሁም ምናምን አክብሩኝ ለምን አታከብሯትም ምናምን ያልካት ፎክ። እኛም ደግሞ አይመለከትክም ስለሷ ያገባኛል የሆነ ነገር ምናምን የምትወዳት ከሆነ መናገር ነው። እኛን አታስጨንቁ። ስለ ሄርሜላ አገባችሁ ምን አገባህ አንተ? ምን ይመለከታል ስለሷ? ልጅ እንዳላት ደግሞ ማስረጃውን በጣም በቅርቡ ማስረጃውን እናሳያቸዋለን አይደል? ሌላ ነገር ውስጥ እየከተቱን ነው እኛን ራሱ የኛ ፋሚሊዎች። ለማንኛውም እንወዳቸዋለን። ምንም የሚያወራው ነገር ምንም እንደኔ የሚል ነገር የለም። በቃ ይኸው እንዳያችሁ መደንፋት ነው። ከዛ የተሻለ ነገር ሁሉም እንደዚህ ናቸው። እየከፈተብን እየኛ አንፈራ ሁሉም እንደዚህ ናቸው። በሴት አቅማችን ራሱ አንፈራ ምንም ነገር